አመት ሊሆነው ነው ከታዘዘ እና ከከፈልኳት ማለት ነው። መታ ምላሽ መስጠት አለባት። አባ ምን አለችሽ? እኔ ደወልኩ ደጋገም በዋትስአፕ ተዘግቷ በኖርማል ማታነሳ በጣም ይቅርታ። እኔ መቅረቧንም አላየሁኝ። ያው የማውቀው ልናገር ብዬ ነው። በጣም ይቅርታ። እሺ፣ ግን ለእኔም ጥሩ እንትን ነው የሰማሁት። አሁን ለመጠቀቅ ይሆንኛል። አመሰግናለሁ። መታ ምላሽ መስጠት አለባት፣ ካለበለዚያ ከባድ ነው ጉዳዩ። እኔ እንግዲህ ሞክሬላታለሁ። እንግዲህ ራሷን ማጽናት አለባት፣ ያስፈልጋል። ለእኔ ግን ጥሩ ኢንፎርሜሽን የሰማሁት ሳልክ ብሩን እንኳን ነገራችሁ እንኳን አወቅኩት። አንድ ሰው አዳነን። እሺ እናቴ፣ እሺ ቤቲ ቦተም ደውዬላታለሁ። የሆነች ልጅ በቦተም ደውዬላታለሁ። ለምን አለችሽ? አቡዬ ሂዊ ቤተል ታላቅ እህቴ ናት ብላለች። ቤቲ ሂዊ ቤተል ነይ ግቢ። ሂዊ ቤተል የታለች? ሂዊ ቤተል እኮ የሆነ እርዳታ ላይ ተሳትፋ ቁጥሩ አለኝ መሰለኝ። ሂዊ ቤተል ይኸው የደወለችበት ምልክት ሂዊ ቤተል ቤቲ ሂዊ ቤተል ታላቅ እህቴ ናት ብላለች እና ደውይላትና ነይ በያት። ለእኛ እያነሳችልን አይደለም፣ ፈልገናት ነው። ሁለት ሺህ ሰው ፎሎ አድርጎኝ እንደገና ደግሞ እዛ 6,000 ሰው ፎሎ አድርጎኝ አሁን 8,000 ሰው ምን ላደርግ ነው? ወይ በቃ ጌም ልጫወት ነው ማለት ነው። እንዳንቺ ጌም ልጫወት ከኛ ጋር ጌመር ሁን። አንድ 10,000 ፎሎ አስገቡትና ጌመር ይሁን። ትንሹን ፎሎ አድርጉት። አቡዬ አሁን እሰማለሁ መሰለኝ። ጥሩ አሁን ተስተካከለልክ። ሳይ ቴክስት ያደረኩልሽን የመጀመሪያውን አይተሽዋል? ቤት በአካል ሄጄ ቼክ አደርግልሻለሁ ያልከኝ ከዛን ያው በቃ አይተሽዋል። በቃ እኮ ነገርኳቸው። ኢቭን መጀመሪያ ተስፍሽ ሄዶ በአካል አረጋግጦ ትክክለኛ ነገር እንደሆነም ሳይነግረን ምንም አይነት እርዳታ አናደርግም ነው እኮ ያልኳቸው። እኔ በጣም አሪፍ በቃ ሐሙስ እንትን እናደርጋለን። ሮብ ማታ ትደውልልኝ የሚለውን ነግሬያታለሁ። ኤኒዌይ በውስጥ ጽፍልሻለሁ። በቃ እዚህ ሚዲያ ላይ ነኝ። አዎ እኮ ስለ ቤቲስ ምን አልክ ታዲያ? አልመጣችም እኮ እስካሁን። ተስፍዬ አላነሳልኝ አለች። ብዙ ደወልኩኝ። እኛም ሁላችንም አላነሳም አለች እኮ። ይኸው ደረሰኝ። ስሟን የምታውቀው ከሆነ አንተ ይኸው ደረሰኝ ልላክልክ፣ ፎርዋርድ ላድርግልክ። ደረሰኝ ላኪልኝ። ይኸው ፎርዋርድ ሙሉ ጥሪ ጨርሶ ከዛም በኋላም ኮልዌት ላይ የምታነሳው ደግሞ አለ የተወሰነ። እኔው ቀደም ስከራከር ነበረ። ሰምተሽኝ ከሆነ ልጅቷ እንደገቡ ሰዎች ነበረ ስለ ነበረው እኔ ማቃት በመልካምነቷ የራሷ ካፌም እንዳላት አውቅ ነበርና ለዛ ነው ባልትና አሰራ መረት ሰፍሽ ከሆነ ምናምን ብዬ መጀመሪያ ስከራከር ነበር። አሁን ግን ስለሽ ስልክ አለማንሳት የተወሰነውን የሌላም ሰው ማንሳት የማትፈልገውን ደግሞ መተው እየሰማችም ትሆናለች የሚል እምነት አለኝ። ደግሞ እየሰማችም ስለሆነ ነው ብዬ አስባለሁ። ለዛ ነው ሙሉ ጥሪ አሁን የምገባበት ጥሪ ጨርሶ ነው የሚዘጋው። ከዛም ከደቂቃ በኋላ ደግሞ ስትደውይ እየተነጋገሩበት ነው ይልሻል። ምናልባት ምርኩዜ ጠፋች። ዋነኛዋ ባለ ታሪክ እንግዲህ ነገ ጉድ ጎትቶ ያወጣዋል እና ምርኩዜ ነበረች ባለ ታሪክ። ያው ምርኩዜ ለመውቀስ ገብታ ነው ቤቲ ኮመንታተሮች ብለው እንደገና ማርኮ 106,000 ብር የተበላቸው መርኮ አስገብኝ ብላ ማስገብቻት ማስረጃዋን ያቀረበችው እንግዲህ እንጂ ዋነኛዋ ባለ ታሪክ ምርኩዜ ናት። ምርኩዜ ሴት ጠፋች። በቃ ሊጠራረል እንዴ አልጨረሰችም? አዎ በዛ ተስማምታለች አይደል? ነው አይደለም? ቅድም እኮ ይኸውልሽ ምርኩዜ ልጇን እንርዳ መሲ በጌታና ትንሽ ልጇን እንርዳ ልጇ ላይ ፎከስ እናደርግ ሲሉ በጣም ተበሳጨች፣ ተናደደች። እሷ ላይክ ሬስቶራንት እንድንከፍትላት ነው የምትፈልገው። እኛ ደግሞ ፊውቸር ያላትን ተስፋ ያላትን ታዳጊዋን ማሳደግ
እሷ ለእሷ ትምህርት አዳሪ ትምህርት ቤት ማስገባት፣ እሷን ሴፍ ላይ ማድረግ እና ከዛም በኋላ እሷ ደግሞ ወጣት ናት፣ ሙሉ አካል አላት፣ ሰርታ እንድትበላ ልጄ ከበደችኝ ነው አይደል ያለችው። ልጇ ናት አይደል የከበደቻት። ልጄን ከበደችኝ ያለችው የእሷን ክብደቷን ልንቀንስላት፣ ልናግዛት እና እሷ ደግሞ ከፈለገች አረብ ሀገር ሄዳ እንድትሰራ ከፈለገች እዛውም ተቀጥራ እንድትሰራ። ያው ተቀጥራ መስራት አልፈልግም ብላ ነግራኛለች። ተቀጥራች ስሪ ስላት ተቀጥሮ የሚሰሩ ብዙ ሰዎች አሉ። ከዚህ በኋላ ዝቅ ብዬ ተቀጥሬ ታዝዤ ምናምን መስራት አልፈልግም ብላለች። የምፈልገው የራሴ የሆነ ቢዝነስ ነው። እንደዛ ደግሞ ሰው መምረጥ የሚችለው በራሱ ነገር ነው እንጂ በእርዳታ ቢዝነስ ነው ብሎ መምረጥ አይቻልም። ምንድን ነው የምናደርገው? በዱባይ ከተስማማች መታወቂያዋን እንድታገኝ የቻልነውን እናደርጋለን። ከዛ በኋላ መታወቂያ ታውጣለች። ከዛ ፓስፖርት ታውጣና ዱባይ ሄዳ ትሰራለች። ልጇ አዳሪ ትምህርት ቤት ከገባች ዞሮ ልጇ ያለችው እንትን ነው። እሷ ያለችው ሐዋሳ ነው፣ ልጇ ያለችው አዲስ አበባ ነው። ጥላት ሄዳለችው ኦልሬዲ ራይት። ስለዚህ አይከብዳትም ዱባይ ሄደው መስራት። ያንን ነው የምናደርገው። በቃ በዚህ ተስማምታ እሺ ብላ መሰል የወጣችው ወይስ ይደወልላት? እስቲ እንደውልላት። ኔትወርክ አለ ምንድን ነው? ኖ ሳትጨርስ እኮ ነው ኔትወርክ ነቅላት እኮ ነው። ቻው ቻው እኮ አልተባባልንም። ያው ይደወልላትና ምን እንደምትፈልግ ተናገር። ልጇን እንዳልኩት ብዙዎቻችን መርዳት እንደምንችል አውቃለሁ። ሌላው ምንድነው እንዳልነው እንግዲህ ችግሯን ልጇን እንደዛ በዛ መሀል ስትሸማቀቅ ማየት በጣም ያሳዝናል። እንደውም ጀምሬው ነው የተውኩት። ግን ምንድነው ማድረግ ያለብን ነገር ምንድነው? አሁን ያሉት በጣም የተለያዩ ስቶሪዎች፣ የተለያዩ ናሬቲቮች እየመጡ ነው። እነሱን እንዴት አድርገን ከቅልቦችም ከሌሎችም ሰዎች ጋር ሰርተን ከቤቲም ጋር ያለው ጉዳይ ሌላ ችግር መጥቷል። ደግሞ ምን እንደሆነ አይታወቅም። እንግዲህ በጣም ተጠንቅቀን የምናደርገውን ነገር ማድረግ አለብን። ግን ልጅቷ ዋናው የኛ ትኩረት የሚሆነው ልጅቷ ላይ መሆን አለበት። ልጅቷን ከእናቷ ማነጣጠል ሳይሆን ትምህርት ቤትም ገብታ አዳሪ ትምህርት ቤት ገብታ እናቷ እያገኘቻት፣ እናቷ ደግሞ መስራት የምትችለውን ነገር መስራት አለባት። አሁን እንዳላችሁም ለህትም ነገር ደግሞ አረብ ሀገር ሄዳ መርዳት የምትችል ከሆነ ልጇን እንኳን ባረዳ ራሷን የምትለውን ነገር ሬስቶራንት ከፍታለው የምትለውን ነገር ሰርታ ብራ ሰውትም ተቀጣ ተመልሳ መስራት መቻል አለባት እንጂ ዝቅ ብዬ አልሰራም የሚባል ነገር የለም። እኛ ዝቅ ብለን ነው የምንሰራው። ህልሜን መኖር ፈልጋለሁ አለች። ህልም ደግሞ የሚኖረው በራስህ ላብ ነው። ሰርተህ ካጠራቅመህ ነው ህልምህን የምታሳካው እንጂ በእርዳታ ህልምህን ልታሳካ አችልም። ራይት። ስንት አመት ሆነው ልጅቷ? እኔም ህልሜን መኖር እፈልጋለሁ። እባካቸው ሁላችንም ህልማችንን መኖር እንፈልጋለን። እንትን ማለት ነው። አሁን ቅድም ተሸወደው የትምህርት ቤት ክፈሉልኝ ያለው ልጅ ለትንሽ ሰዓት በረበር ከያዝከው ልጅ ልንገርህ፣ እኔ በ2 ዓመት ከ5 ወር አንዴ ብቻ ነው የተሸወድኩት። በኮመንት አላምንም። በቀደም ናቲ የሚባል ልጅ ሁሌ በማርያም ራበኝ 120 ብር ሽሮ ግዙልኝ እያለ ይጽፋል ሁሌ ስንት ወሩ። ከዛ ሌላ ደግሞ በሙስሊም ስም አካውንት ደግሞ መጥቶ አንድ አይነት ኮመንት፣ ከዛ በአላህ ደግሞ ብሎ ይጽፋል። ከዛ እንዴ አንድ የሙስሊም አካውንት በአላህ እያለም ይጽፋል፣ አንድ በማርያም እያለም ይጽፋል። እነዚህ ሰዎች ሌላ ስራ የላቸውም ሁሌ። ከዛ አንተ አልኩት እውነተኛ ሰው ከሆንክ 5000 ብር አሁን ትራንስፈር አደርግልሃለሁ፣ አሳያለሁ፣ ደረሰኝ ለህዝቡ እናግባ አልኩት። ጎተትኩት። እሺ ብሎ ሲገባ በቃ እውነቱን ነው ማለት ነው። ይሄ አብራ ቪዲዮ ላለው ፎሎ የለኝም ማለት ሲለኝ በሉ 1000 ሰዎች ፎሎ አድርጉት ብዬ 1000 ሰው ፎሎ ካደረገ ካሁን ቪዲዮ ማብራት ትችላለህ ካደረግ ስለ አዋለ 1000 ሰው ፎሎ አድርጉ አልኩት። 1000 ሰዎች ፎሎ አደረጉትና 1000 ምናምን ሰው ፎሎ ካደረጉት በኋላ ቪዲዮ አብራ ላለው ነቅሎ ወጣ። ፎሎ ሸቅሎብን ሄደ። በእርግጥ ገንዘብ አልተበላንም፣ ተመሳሳይ ፎሎ ነው። ከዚህ በፊት ሰላም ሁሉ ጊዜ እንደዛ ነው። የሚገርምሽ ነገር በጣም ኃይለኞቹ እንደውም ናይጄሪያኖች ናቸው። እዚህ ሀገር አውስትራሊያ ውስጥ በጣም ብዙ ብር አውስትራሊያኖችን እንትን ብለው በውስጥ ገብተው አናግረው ገንዘብ በጣም በሚሊየንስ ኦፍ ዶላርስ ነው አውስትራሊያኖች ከናይጄሪያ የሚበሉት። በጣም ጎበዞች ናቸው። ኮምፒውተር ላይ ሶፍትዌር ላይ በጣም የሚሰሩ ልጆች ናቸው። እና እንደውም እነኚህ ትንንሾች ናቸው እኛን መጥተው የሚያታልሉት ልጆች
ትንንሾች ናቸው። ነው በጣም ጠንቃቃ ነኝ። አሁን አንዱን ነው የነገርኩሽ እንጂ 2 3 4 5 ሰዎች እንዲሆኝ ያለው ምናምን ብሎ እንደዚሁ በፕሮቴስታንት የሚሰብኩ ሰዎች ጋር ገብተው እባካችሁ ተቸግር ያለው ብለው የሚያወሩ ልጆች አሉና እነሱንም ሞክሬያቸው አይቻቸው ልጄ ታሞብኝ አንቲባዮቲክ ብሎ ምናምን ነገር ሲል በቃ ምንም ችግር የለውም አንቲባዮቲኩን እገዛልሃለሁ ገንዘቡን አልሰጥህም ነው ስትያቸው ከዛ በኋላ አያናግሩ አየህ ገንዘቡን እንጂ እነሱ መኪናውን እንትን መድኃኒት መኪና ብላ አንዷ መኪና መግዛት ነው ህልሜ ስትል መኪና አልኩኝ ገንዘቡን እንጂ መድኃኒቱን አይፈልጉትም አይፈልገውም ፕሬስክሪፕሽን ላከልኝና የት ነው የምትኖረው ስለ ወረታ ነው የምኖረው አለኝ ወረታ እንግዲህ ጎንደር ውስጥ ነው ያለው ከዛ ኦኬ ቆይ እስኪ ሰዎች ልፈልግና እሱ አሁን ያለሁበት ብዬ የነበርኩበት ፔጅ እነዚህ ፕሮቴስታንቶች የነበሩና ልጆች ናቸውና እንደዚህ ታውቃላችሁ ስላቸው አዎ አሉኝ በቃ እንግዲህ አዎ አልኩት እንደዚህ የሚባሉ ሰዎች አሉ ለነሱ ሂድና እንትኑን ፕሪስክሪፕሽን ስጣቸው ልጄ ቶንስል ይዟት ነው አለኝ እና ቶንስል ነው ያዛት እንደዚህ አይነት መድኃኒት አስቦ አልቻልኩኝ መግዛት ሲለኝ እልክልሃለሁ ብዬው ስለው ከዛ በኋላ ዘጋኝ ብደውልለት ቴክስት ባደርግለት አልመለሰም ጨርሽ ማሪ አቡዬ የልጇ እድሜ ምን ያህል ነው? 11 ሚስር መንበራ ቆሎ የምትበላው እንደዚህ ኮርቲን በቀላል አቅሻለሁ እኮ ያው ችግር የለም እሺ ነይ አመሰግናለሁ በጣም ነው የማመሰግነው ኧረ ችግር የለም ነይ እሺ ማሪ ምናልባት በዚሁ አለች እሺ ምን አልከኝ ተስፈሽ እድሜዋን የጠየኩሽ ምክንያት ምናልባትም እንግዲህ ታሪኩን ቅድም በደንብ አልሰማሁም አንቺ ከነገርሽኝ የተረዳሁት የተወሰነ እና እሷ ደግሞ በስልክ እያወራኋት ነበር በስልክ ያወራኋትም ያው የመታወቂያው ቫልዩ ለምንድን ነው አንቺ የፈለግሽው በሚለው ጉዳይ ነው በአካል ተገናኝተንም እናወራለን ብለው ከዛ ሲያልፍ ግን ልጇን ከከበዳት ያው ለመንግስት መስጠት የምትፈልግ ከሆነ እኛም በዛም ላይም በደንብ ልናግዛት የምንችልበት ሁኔታዎች አሉ ምናልባት ከዚህ በፊት ሚዲያ ላይ ሲዘዋወር የነበሩ ቅድም ተሰምቼ ይሆን አላውቅም ዳግሬያችሁ ነበር ተስፍሽ ሞር አንደርስታንድ እንድታረግ ጉዳዩን ቪዲዮ ኦልሬዲ ከሶሻል ሚዲያ ላይ እንድትደልት አድርጊያታለሁ ምክንያቱም ነገ የልጅቷ ሞራል እንዳይነካች እኩዮቿ ነገ አንቺ እንደዚህ ነሽ እንዳይሏት እንደዚህ እናትሽ እንዲህ ነበር የምታረግሽ እንዳይሏት እንድትደልት አድርጊያታለሁ እንግዲህ ዳውንሎድ አድርጎ የያዘው ምናምን አካል ካለ አይዶኖ ዲዩት አድርጋችሁ የሰራችሁበት ሰዎች ሁሉ ባካችሁ አጥፉት ቃጭዬ አንቺም አጥፊው እሺ ለዱዱን ንገሪያት ሁላችሁም ያደረጋችሁ ሰዎች አጥፉት ስትመጣ አስገቧት እሺ ልጅቷን ስታዩ እሺ ፌስቡክ ላይም ተለቀዋል አልደለተችውም እንዴ ቪዲዮን እናትየው ደልታለች ኧረ ኢልዬ ደልታለች እና እንትን ቼክ አድርጎ እስኪ ያ መስጠትና ያለ መስጠት ሳይሆን ኦልሬዲ አሁን ልጅቷ ትልቅ ናት የ11 ዓመት ልጅ ናት ሶ የአዳሪ ትምህርት ቤት ትገባለች ግን ፕሊስ ልጆቻችሁን እንደዚህ አድርጋችሁ አትፖስቱ በቃ ልጆቻችሁን ሳታወጡ ወጥታችሁ የኢትዮጵያ ህዝብ ወይ ኑሮ ከበደኝ እርዳኝ ማለት ይቻላል ልጆቻችሁን በእናታችሁ በልጅ አትለምኑ በፈጣሪ እኔ እንደ እናት በጣም ያመኛል በልጆቻችሁ አጥፍቷለች እንደ ነገሩ ምንድነው ብታጠፋውም ባታጠፋውም ኦልሬዲ ምንድነው ዘ ዳሜጅ ኢዝ ዳን ማለት በቃ ያጠፋችሁ ነገር ኦልሬዲ ጠፍቷል አጥፍተዋል ለልጅቷም አይ ሆፕ ምልሽ አንዳንድ ጊዜ ልጆች ስንሆን የደረሰብንን ነገር እንደ ልጅነት ስለምንረሳው እግዚአብሔር ልጅቷን በዛ ይርዳት በቃ ማለት እናቷንም ችግር አይታ ምናምን ያን ነገር ያስረሳት እንጂ አንዳንድ ጊዜ የቻይልድሁድ ትራውማ በጣም ከባድ ነው ትንሽ ልጅ ሆኖ የሚደርስባቸው ችግር ወደፊት ህይወታቸው ከባድ ነው የሚሆነው ግን 11 ዓመቷ ነው እግዚአብሔር ይርዳት አብረናት እንሆናለን ብዬ አስባለሁኝ እኔ
በአመት ውስጥ ብዙ ሰው አልረዳም። ኖርማሊ እግዚአብሔር በፈጠረኝ መጠን በአመት ውስጥ አንድ ሰው ወይ ሁለት ሰው ነው መርዳት የምፈልገው። ከዚህ በፊት አንድ ሰው ረድቻለሁኝ። አብዩ አረታኝ ደግሞ ቢኒያም በቀለ የሚባል ልጅ አሁን ህንድ ውስጥ እየታከመ ልጅ አለ። ስቲል 1.5 ሚሊዮን ዶላር ያስፈልገናል። እግዚአብሔር ይረዳናል ኢንሻላህ። እዛ ውስጥ ነው ያለ ነው። አሁን ደግሞ ሶስተኛ ልጅ መጣችብኝ። እንግዲህ እግዚአብሔር ይርዳን። እንግዲህ እኔ ብቻዬንም ሳይሆን ሁላችንም ተባብረን እንረዳታለን። እንዳልኩት እናቷ ስለ ልጇ ከከበደቻት እኛ ሸክሟን እናላቅቅላት፣ አዳሪ ትምህርት ቤት እናስገባላት። በምትማርበት ነገር ለልብሷ ለምትማርበት እኛ እናግዛት። እሷ ደግሞ እንደ እናትነት ሄዳ ትጠይቃት። ትምህርት ቤት ሲዘጋ ተመታ ደግሞ ከእሷ ጋር እንድትሆን የሚሆነውን ሁኔታ እናዘጋጅላትና ልጇ ሸክሟ እንዳትሆን እናርግ ነው የምለው። ያንን ነው ማለት እንፈልገው። ልጇ ሸክም ሆነባታለች፣ እኔ ተጎድቻለሁ ያለችበትን ነገር እሷ ጉዳቷን ታክም፣ እኛ ደግሞ ልጇን እንርዳ። እኔ ይህን ነው ማለት ፈልገው። ትክክለኛ ነገር ይሄ ነው። እኛ ልጅቷ ላይ ፎከስ እናርግ፣ ልጅቷን እንርዳ፣ እሷ ደግሞ ራሷን ትርዳ። እና ማናት ደበበች እያላችሁ ምንጽፉት ምን ነው? ደበበች ይላሉ። ስሟን ቀይረ መታ ነው ወይስ ምንድን ነው? ለሌላ ሰው ድምፅ እየሆናችሁ ብቻ ባልሆነ አንዱን ችግር ሳንጨርስ ሌላ ችግር አናታችሁ ለያችሁ ግን እየመጣችሁ ብቻ ባልሆነ እንትናን ጻፊ ማነው ስሟን አስገቡ። ሞዴሬተሮች ማነው ስሟን ዜና አስገቡ። ምርኩዜ ነይ አንዱን ችግር ሳንጨርስ ሌላ ችግር እያመጣችሁ ብቻ እንዳይሆን አይደለም ነው እንዴ? ያጨልሉ እንደዚህ አታደርጉትም። ምርኩዜን አስገቡ። ለመናገር ለምርኩዜ በጣም የሚገርም ኦፖርቹኒቲ ነው የሰጠናት። እውነቴን ነው የምናገራችሁ። በጣም ትልቅ ኦፖርቹኒቲ ነው የሰጠናት። የሀብታም ልጆች የማይገቡበት ትምህርት ቤት ልናስተምርላት ቃል እየገባን ነው። ምርኩዜ ደግሞ ምርኩዟን ይዛ ሄዳ ቲንክ ምርኩዝም የላትም። በእግሯ በእጇ የምትሄድ የምታይ ሴት ናትና እሷ ራሷን ታሻሽ። እውነት ለመናገር እሷንም እንደው ሽሮ ቤቱን እንከብስላት። ቅንነት ካላት አይ ቲንክ ብዙ ሰው ይረዳታል። ምን መሰላችሁ፣ አሁን በጣም ፋሽን ሊሆን ነው። በልጅ መለመን ፋሽን ሊሆን ነው። ተው፣ ይህንን ነገር መጠየፍ አለብን፣ ማስቆም አለብን። ልጆቻችሁን እየቀረጻችሁ በልጆቻችሁ አትለምኑ። የታመመ ልጅ ብቻ ከሆነ ነው ቀርጻችሁ የኢትዮጵያ ሕዝቦች ልጄን አትርፉልኝ፣ ልጄን አሳክሙልኝ ማለት ያለባችሁ። የምር እንደዚህ ያታርጉ። ለወደፊት ለልጆቻችሁ ጭንቅላት አስቡላቸው። ችግር ያልፋል፣ መከራ ያልፋል። የማያልፈው ሞት ብቻ ነው። የሰው ልጅ ሲሞት ይገላገላል እዚህ ምድር ላይ አይደል? ችግር ያልፋል። ሽንኩርትም ድንችም ተቸርችሮ ምንም ዛሬን ተበልቶ ይታደራል። ጤና ካለ የሰው ልጅ እኛን ባይታ ኤፍሬምዬ ግን አስተዋይ ነህ። አሁን እንዴት አወቅሽ ስሙ ኤፍሬም መሆኑን? ቅድም ለተስፍሻ ረንቴ ሲነግረው ሰምታል። ይኸው ምርኩዜ መታለች። ቅልቦች ተቀጣጠሩ፣ እንድትቀጣጠሩ ነው የጠራኋት፣ ለመገናኘት እንድትቀጣጠሩ። ሁላችሁም እየሰማችሁ በስልክ ነግሬያታለሁ። ሚዩት ላድርግላት። ወይኔ ምርኩዜ ሚዩት አድርጊ፣ ያስተጋባል ማለት በስልክ ነግሬያታለሁ። ነገ አዲስ አበባ እንደሌለች ነግራኛለች። ነገ ወደ አዲስ አበባ እንድትመጣ እዛን ሮብ ደግሞ ሙሉ ቀን እኔ ፕሮግራም ስላለ ሮብ ማታ ላይ ትደውልልኝ። ሐሙስ እንገናኛለን። ኦኬ፣ ሐሙስ ጠዋት ትገናኛላችሁ? አዎ፣ ቤቷ ድረስ ሂጅ አያታለሁ። በጣም ጥሩ። ሐሙስ ጠዋት ቤትሽ ድረስ ይመጣል ተስፍሽ ቅልቦች። ስልክ ቁጥርሽን ልኬለታለሁ። ሐሙስ ጠዋት ቅልቦች ቤትሽ ይመጣል እና ከዛ ከሐሙስ በኋላ ቅልቦች መጥቶ ቤትሽ ካገኘሽ በኋላ እናወራለን። ቪዲዮን አጥፊው ብዬሽ አልነበረ ምርኩዜ?
ወዲያው ነው ያጠፋሁት። ወዲያው ነው ግን ሰው ሁሉ በጣም ብዙ ሰው እንትን ብሎ እኔ ወዲያው ነው ያጠፋሁት እኮ ወጣው አጠፋሁኝ። ኢሊ ምንድን ነው የምትይኝ? አጥፊ ቢያት የምትይኝ አጥፍቻለሁ እያለች ኢሊ እያልገባኝ ልጅ የለም ኢሊ ታዲያ አልጠፋም እያለች የምትከራከረኝ ምን ጉድ ነው ኢሊዬ? ኖ የለም ኧረ የለም። አይ አጥፍታለች አቡዬ። እንዳልኩሽ እኔ ራሴ ጀመርኩትና ምክንያቱም አንቺ ጋር ያለውን ነገር መከታተል ስለፈለኩኝ መጀመሪያውን አይቼ በረኪናውን አይቼ የተናገረችውን አይቼ በጣም ስላልኩኝ ወደ አንቺ ቤት ነው የተመለስኩት። እሷ አጥፍተዋለች እንዳልችው ግን ብዙ ሰዎች ሴቭ አድርገውት ሼር እንደሚያደርጉት እኔ ራሴ ሴቭ አድርጌዋለሁ። የት ቦታ ላይ እንዳለ እንኳን አላውቅም፣ ግን ተበልሼ አላየውም። ግን ምንድነው በቃ እንደ እናት በቃ ልጅሽን ተንከባከቢ፣ ከቸገረሽ ደግሞ እናስተምርልሽ፣ ምንም ችግር የለም እናስተምርልሽ። አንቺ ደግሞ እጅ እግር አይን ያለሽ ሴት ነሽ፣ መሰርተሽ መኖር ትችያለሽ። ሽሮ ቤት ይከፈትልኝም ካልሽ እኛም ከተስማማን እና ካሳመነን ደግሞ ያንን እናደርጋለን። ስለዚህ መጀመሪያ ቀን ልቦች እንዲያጣራልኝ የሚፈልገው ነገር አለ በውስጥ በቃ ያንን እናደርግና እንነጋገራለን። ኮተቤ ደግሞ ይኸውልሽ ኮተቤ ልቤ ነው። ኮተቤ ማለት የኔ ሰፈር ኮተቤ እንደው አሁን ብዙ ጊዜ ስለወጣሁኝ እና ብዙ ሰው ሰፍሮበት ነው እንጂ በጣም ትንሽ ሰዎች በነበሩበት ዘመን የኖርኩበት ነው። የት አካባቢ? 02 የቤት ቁጥር 468 ወደ ታች ወርደሽ ወደ ሳይንስ እና ቴክኖሎጂ ከመግባትሽ በፊት ከፈለግሽ እናቴን አገናኝሻለሁ። አይኔ ላይ ነኝ ላይ ህዝብ ደህንነት ሰፈር አንቺ እቋቋዋለሁ። ህዝብ ደህንነት ደግሞ አንቆርጫ ያልሽውን ታውቂያለሽ አይደለ? ድሮ የደህንነት ያለው ቦታ ምን አንቆርጫ ምንድን የሚባለው ቦታ አለ አይደለ? እዛ የነበሩ ደግሞ ጓደኞች አሉኝ በጣም የምዋደዳቸው አብሬያቸው ዩኒቨርሲቲ የተማርኳቸው ሰዎች አሉኝ። እና አንቺ ወደ ላይ ነሽ አይ ቲንክ ስልክ ይዟታል። ወልኩ ጠፈሿት እየደወሉ ጠፈሿት። በቃ አላስወራሏት። እና እኔ የምኖረው እሷ የምትኖረው ቀበሌ 02 ወደ ላይ ነች። የእኔ ጓደኞች እንደውም ወደ እሷ ሰፈር ነው ያሉት። የሚገርምሽ ነገር እኔ ወደ ታች ነው የምኖረው፣ 02 ወደ ታች ነው የምኖረው። እና ኮተቤ ባለው ጉዳይ ላይ ማውራት ከፈለግሽ ምንም ችግር የለውም። ኮተቤ ላይ ላለው ጉዳይ ላለባት ችግር ማውራት ከፈለገች በጣም ብዙ ሰዎች አሉኝ ኮተቤ ላይ። እና እንደውም ቅድም ሀያልኩኝ እንጂ ኮተቤ ላይ በጣም ብዙ ሰዎች ነው የማውቀው። አስተማሪዎች፣ ኢንጂነሮች፣ ዶክተሮች። መምህራን ማሰልጠኛው ነው ምንሰማው ምናውቀው። መምህራን ማሰልጠኛውም ራሱ ልንገርሽ፣ መምህራን ማሰልጠኛውም እኔ አባቴ ለመጀመሪያ ጊዜ እዛ ውስጥ ሰርቷል እና እዛ ውስጥ አስተዳዳሪ ሆኖ የኖረበት። እንደውም እኔ 5ኛ ልጅ የመጀመሪያ ወንድሜ እንደውም መምህራን ማሰልጠኛ ውስጥ ነው የተወለደው። እሱ 01 ቀበሌ ነው፣ የእኛ 02 ነው ቀበሌ የሚባለው። እና ምንም ችግር የለም 01ንም 02ንም ጠቅልለን ጉድ ሾላንም አካተን የእሷን ችግር መፍታት እንችላለን። ይፈታል። የማይፈታ ነገር የለም። ስለዚህ ኮተቤና አካባቢዋን በእኔ ጣሉት። መስራችን ነኝ እያለ ነው። በቃ ኮተቤ ጉርድ ሾላ ላምበረት፣ ኮተቤ ጉርድ ሾላ ላምበረት፣ አንቆርጫ ገበሬ ማህበር የድሮ የደርግ ደህንነት ምናምን የተባለው ቦታ ላይ ነው ያለው። በቃ ሀቡዬ ንገሪያትና በቃ እንድንዝጋ እንጨርስ።